ሰላም ጤና ይስጥልን ክብራትና ክብራን የፕራይም ሚዲያ ተመልካቾቻችን የሰዓቱን መረጃዎች ወደ እናንተ ማድረሳችንን ጀምረናል። ከመረጃዎቹ ጋር በጸሎት ጌታቸው ነኝ። አብራችሁን ቆዩ። የተባበሩት መንግስታት የጸጥታው ምክር ቤትን ለማሻሻል አስቸኳይ እርምጃ እንዲወስድና በማሻሻያው ለአፍሪካ ውክልና ቅድሚያ እንዲሰጥ ፕሬዝዳንት ታዬ አጽቀሥላሴ ጥሪ ያቀረቡ። ፕሬዝዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ለአፍሪካ የረጅም ጊዜ የፍትህ መሻት ጥያቄ አቋራጭ ወይም ግማሽ መፍትሄ የለም ብለዋል። በዕዳ ስረዛ ዙሪያ ባነሱት ሀሳብ አዲስ ዓለም አቀፍ እርምጃ መወሰድ እንዳለበት አመላክተው በተለይ የአፍሪካን ኢላማ ያደረጉ የኃይልና የንግድ እቀባ እርምጃዎችን በአፋጣኝ እንዲነሱ ጠይቀዋል። በቀጠናው ያለውን ዓለም አቀፍ ጸረ ሽብር ዘመቻ አጠናክረን እንቀጥላለን ያሉት ፕሬዝዳንቱ ዓለም አቀፍ ማህበረሰብ በሶማሊያ ለተሰራው የአፍሪካ ህብረት ድጋፍ ሰጪና አረጋጊ ኃይል ድጋፍን እንዲያጠናክር ጥሪ አቅርበዋል። የናይል ተፋሰስ ኮሚሽን ወደ መቋቋም ደረጃ መቃረቡን ገልጸዋል። ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁን ኤሌክትሪክ ኃይል ተደራሽ ላልሆኑ 60 ሚሊዮን ኢትዮጵያውያን ንጹህ የኃይል ምንጭ እንዲያገኙ የሚያደርግ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዓለም አቀፉ አቶሚክ ፎረም ላይ ባደረጉት ንግግር የኒውክሌር ቴክኖሎጂ አስተማማኝ ኃይል ለመፍጠርና ለጠንካራ ደህንነት እንዲሁም የውሃ አጠቃቀምን ምቹ ለማድረግ አስፈላጊ ነው ብለዋል። ሩሲያ ሳይንስ ከራዕይ ጋር ሲጣመር ምን ማሳካት እንደሚችል ለዓለም ያሳይታለች ያሉት ጠቅላይ ሚኒስትሩ ኢትዮጵያ ከሩሲያ ጋር ያለውን አጋርነት ለማጠናከር ዝግጁ መሆኗንም ገልጸዋል። የሩሲያ ልምድ ከሰለጠነ የሰው ኃይላችንና እያደገ ካለው ገቢያችን ጋር በማጣመር ሀገራችንንና አህጉራችንን የሚያነቃቃ የትብብር ሞዴል ለመፍጠር ፍላጎት አለን ሲሉም ተናግረዋል። የኒውክሌር ኃይል የረጅም ጊዜ ልማትን ለማስጠበቅ የኃይል ምንጮችን ለማብዛትና የኢትዮጵያን አቅም ለማሳደግ አስፈላጊ መሆኑንም አንስተዋል። 130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ለቴክኖሎጂ ሌላ ጊዜ መጠበቅ አትችልም ሲሉም አጽንኦት ሰጥተዋል። የሀገር ባለውለታዎችና ድጋፍ የሚገባቸው ዜጎችን የማገዝ ስራዎች ተጠናክረው ይቀጥላሉ ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ከተማ አስተዳደር በአቃቂ ቃሊቲ ክፍለ ከተማ በበጎ ፍቃድ መርሃ ግብር የተገነቡ ቤቶችን ለተጠቃሚዎች አስተላልፏል። ከንቲባ አዳነች አቤቤ በዚሁ ወቅት የበጎ ፍቃድ አገልግሎት ባህል እየሆነ መምጣቱን ጠቅሰው በክረምት የበጎ ፍቃድ አገልግሎት በርካታ አቅመ ደካሞችንና ድጋፍ የሚሹ ዜጎችን ማገዝ መቻሉን ገልጸዋል። በዛሬው ዕለት ለተጠቃሚዎች የተላለፉ ቤቶች በክረምት በጎ ፍቃድ አገልግሎት መገንባታቸውንም ተናግረዋል። የአቅመ ደካሞችን የኑሮ ጫና ማቃለል ማገዝ የሚያስመሰግን ተግባር መሆኑን ገልጸው በዚሁ በጎ ስራ የተሳተፉ አካላትን አመስግነዋል። የሀገር ባለውለታዎችና ድጋፍ የሚሹ ዜጎችን የማገዝ ስራዎች ተጠናክረው እንደሚቀጥሉም አረጋግጠዋል። ክቡራን ተመልካቾቻችን የተከታተላችሁ ያላችሁት የሰዓቱ መረጃዎቻችንን ነው። አሁን ደግሞ ከሀገር ውጭ ወዳገኘናቸው መረጃዎች እናልፋለን። አብራችሁን ቆዩ። አልሸባብ ባለፉት 2 ዓመታት ለ5 ተከታታይ ጊዜ በሞቃዲሾና በጦር ግንባሮች ላይ የግድያ ሙከራ እንዳደረገ ተገለጸ። የመጨረሻው ሙከራ ባለፈው ዓመት መጋቢት ወር ላይ እንደነበረ የሀገሪቱ ፕሬዝዳንት ሐሰን ሼህ መሐመድ ለቢቢሲ ተናግረዋል። ምንም እንኳን ቡድኑ ፕሬዝዳንቱን ለመግደል ያልተሳካ ሙከራ ቢያደርግም እየተዳከመ መሆኑን ገልጸዋል። ሶማሊያ በአሁኑ ሰዓት የዓለም አደገኛ አሸባሪዎች ሲሉ የጠሯቸውን አልሸባብንና አይኤስአይስን በተለያዩ አውደ ውጊያዎች እየተፋለመች መሆኑን የጠቀሱት ፕሬዝዳንቱ ይህም ከፍተኛ የደህንነት ተግዳሮት መፍጠሩን ተናግረዋል። በመጨረሻም የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለው ዌስት ባንክን ወደ ግዛታቸው እንዲቀላቀሉ አልፈቅድም አሉ። የእስራኤሉ ጠቅላይ ሚኒስትር አርብ ዕለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ለጋዜጠኞች ሀሳባቸውን የሰጡት የአሜሪካው ፕሬዝዳንት እስራኤል ዌስት ባንክን እንድትቀላቀል አልፈቅድም አይሆንም ብለዋል። ሰኞ ከኔታንያሁ ጋር የሚገናኙት ትራምፕ የጋዛ ስምምነት በጣም ተቃርቧል ሲሉ ገልጸዋል። እስራኤል በጋዛ ያለውን ጦርነትና የዌስት ባንክን ወረራ እንድታቆም ዓለም አቀፍ ጫና እየደረሰባት ነው። የምዕራባውያን መንግስታት ለፍልስጤም ነጻ ሀገርነት በይፋ እውቅና እየሰጡ ነው። ክቡራን ተመልካቾቻችን የሰዓቱ መረጃዎቻችን ይመስሉ ነበር። ስለተከታተላችሁና አመሰግናለን። ቀሪ ፕራይም ሚዲያ ፕሮግራሞች ይቀጥላሉ። መልካም ቆይታ።